ወራ እንደው ግን ታለም ግን እንደው በጉዳ ቁሞሽ ይሄድ ግን ደግሞ እንደዚህ አይነት እንደው እንዲህ አይነት ከሃዲም አይቼም አላውቅ እንደው ሰምቼም አላውቅ እንደው ተተወለድኩ እስከ ዛሬ እንደውም እንደውስ እሱ ያለ ደማን ይሄድ ቸሶ ሞላ ቸሶ ሲያብጥ እንዴት ወጣ ይሄድ እና እሱማ ምን ያገኛል አለማገልገል በስተቀር እዚህ ታለም ደግሞ እንዴት እኔ እንኳን ስንት ቀን ነው በሃጆች ጭኖ ክላውቶ ሲሸጥ ያየሁት ስንት ቀን ነው እንዴ ያየሁት እኔ ራሱ ቦታው ቢበረበር ግን አንድ እህል አለ ግን እኔ ወሰድልኝ እያልኩት ያንንማ ጫንልኝ ስለው እኔ ልክሽ ለሰው እንዳለበስሽ ምን ቀርበሽ እንዴው የምታለብሽ ሌለው እኔ እኮ እንዴው ተነስቶ ልሂድ ሲለኝ እንደው ለብዙ ሳስበው ለብዙ ተግባር ያሰብኩት ሰው እንዲህ ሲሆንብኝ ምን አባል ሰው ወዶ ይስቅም አሉ። ኧረ ተይ ታለም ተይ፣ የሚጠቅምሽና የሚጎዳሽ ነው ወቂ። ተይ ግን ተይ እንዴው እሱ እኔ እዚህ መንደር እኔ እያለሁ አንድ ሰው ቤት እንዴው አበለኛ ቢገባ እኔም ቤት እንዴው እውነት ጉርጓድ ገባ ጉርጓድ ሳላገባው ነው እሱን የእህቴን ገንዘብ በልቶ ምን አታውን በበለ መጠለቀውስ ምጣቱ ውሃ በሆነ እስቲ እዚች ግቢ ይችን መሬት እስቲ እርግጥ ያርጋት እንተያየታለን ይዘን ጊዜ እንዴው እስቲ በዚች መንደር በዚያ መንደር አለፈ ሲባል ልስማ ያኑኝ እንጂ ተው የእህቴን ገንዘብ በልቶ ገጠመኝ ወይ ታለም እድሜ ላይ ኧረ ቆይ እንጂ ምንድነው አላማሽ? እንዴት እህል እያወጣ እየሸጠ ሳንቲም በኪሱ እየከተተ እቤትሽ ተቀምጦ ትቶሽ ሄደው ሰውዬ በመጣልኝ የምትይ ምንድን ነው? ተሳስቦ መኖር ነው። ሌላ ምንድን ነው? ተሳስቦ መኖር እንደ ጉድ እኮ ነው። ሌላ ሰው ጠፍቷል ወይ? እኔ ደከመኝ የምትይ ተሆነ የኔ ባል ባይጨክናል የሷ በላዱኛ አለ አንድ ላይ እንቀመጥ የምትይ ተሆነ እኛ ቤት መተሻ ተቀመጭ። ኧረ ተላው ላይ መሬቱን ነው እየመጡ እነሱ ያዘምሩታል። ምን ሊደረግ ነው? አበልኛስ የሚገባ ጥማዶ ይጠመዳል። ሲተውኝ እናንተ እንደሻ ያማዝዘው እሱን ነው። እንዴት እነሱ ሳምቶች ሻይሉ እንደሻይ ተዘዙ። ምን አንጓጠጡሽ? አሁን እስቲ እንደው አዱኛ ማንቀና ብሎ ተናገረ እስቲ ባይጨክንስ ምን አስጉ ምን አጉሎብሽ ነው? የም ትንሽት ቀናሪ ሌላ እንደውስ ሌላ ራሽ የሚመጣ ወን እነሱ ወንዶች እያሉ ኧረ ተውኝ። እኔ ነኝ ትዳሬን የማውቅበት። ሌላ ነገር ታለ በግልጽ መናገር ነው። ምን እኔስ እንደፈለገሽ እንዳሻሽኩኝ ግን ይቺ ቦታ እንዲያው ታንድ ባዳላይ ትግባና እንተያየታለን። ታላው ላይ እንዴት ነው ደግሞ አቺ ነይ እንርታልሽ ደግሞ ትርሽ ታለም ግን ልብ ተጀሮ ብለሽ አዳምጪ። ራሽ ተፈለግሽ አሉ የኛ ወንዶች ያው እንግዲህ መቼም የኖርንበትን ጊዜ አስበን በመልካም መለያየቱ መልካም፣ ሌላ ክፉና ደግም ነገር አያስፈልገው። እኔ እንደው ገብቶ አንተ ራሱ ይሄን ያክል ዘመን ኖርክ አይደል? ደግሞ ሲበቃን በቃን። ይሄን አስበህ እኛም ፊታችን እኮ ያይን ከረር እኮ ከቀየረ እኮ ያገብቶ መሄድ ነበረብህ። ሂድልን ቶ በቃ ውጣ ልቀቅ እስክንልህ መጠበቅ አልነበረብህ። እኔ እስካሁኑ ተታለልንም አንተም ብልህ ሆንክም አንተም ብልጥ ሆንክብንም ብቻ በቃ እስካሁን ተጠቅመሃል። ከዚህ በኋላ ግን ወደዚህ ዝር እንዳትል። ችግር ካለ ሊሆን አግዛለሁ። ገሪ ምን እንደው ጥፋቴን ሳላውቀው ለእናንተም ለታለም ስንዴም ሳገለግል የኖርሁ ሙሉ ጉልበቴን አብዛኛውን ለእናንተ ነው እንደ ልጅ እየተላኩ ስለላከና ስሰራ የኖርሁ። ገረመው ጥፋቴን ባውቀው የሚለው ነው እንጂ እሱን ገረመው። ጥፋት እኮ የሆንክብን ለእኛ ነው። ለአንተማ እኮ ተጠቃሚ እኮ ነህ። እየተጠቀምክ እኮ ነው የቆየህ እኮ እስካሁን ዝም እኮ አልን። እኛ እኮ እንግዲህ የባለቤት እህት ነች ታለም ስንዱ። ምንም እኮ የምናገኘው ጥቅም እኮ የለም። አንተ እኮ ስትጠቀም አራጊ ፈጣሪ አዛዥ ሆንክ እኮ። የኔ ምን አለ እኔማ ስራ መስራቴን እንጂ ምን ያን ሁሉ መቼ እንትን ለመገናኘት ነው ይባላል። በቃ ከዚህ በኋላ ግን ወደዚህ አትምጣ። ወደዚህ ከመጣ ይሄም ሌላም ነገር ነው። እኔ እስካሁንም በትዕግስት እንደው አብረህ በልተሃል፣ አብረህ ጠጥተሃል። በእጅ ባንበላም እንኳን በእጃችን በልተሃል ብዬ እስካሁን መቼም እንደው አንድ ማዕድ የተቋደሰ ሰው እንደው ትንሽም እንደው መተሳሰብ አለበት። አንተም ደግሞ አሁን ለወደፊቱም ከሰው ጋር ተጠግተህ ስትኖር እሳ ይሉንታ የሚባል ነገር አለ። በቃ ከዚህ በኋላ እንዳትመጣ ሂድ። በቃ እሺ ሂድ። እንግዲህ በጎደለ ያለችንም ያችን ቆጣጥረን ሰጠናል። ማንን ብዬ እመጣለሁ? እንደውስ በቃ ያላችሁኝ እዚህ ሀገር እናንተ ናችሁ። እናንተ ላይ ነበር የተጠገው። ሰው ከጥቅሙ ሲለይ መቼም መከራ ነው። ወይ ጉድ! በሉ ደህና ሁኑ። በል ሂድ በል አደራ እንዳትመለስ እንዳትመጣ። ሲችልበት አንተ መቅለስለሱ ኦሮ እያየ ነው በገንዘብ ሀብታችን ሲደል ከገዛ ርስቱ የሚነቀል እኮ ነው ይመስል ልመናችን። አትዩ ሆይ ጉድ! እንዲሁ እኮ አታለን እኮ እንትን ባንለው እኮ ችግር ውስጥ እኮ ነው የምንወድቅ።
አንተ ግን ገብቷል የዚህ ልጅ ሴራና መዘዝ ሂድ የምለው ለምን እንደሆነ አውቃለሁ። ምንድነው ግን አዱኛ እኔ እኮ ዝም ብለህ ህድር ስትል ልደግፍ ብዬ እኮ ነው። ምንድነው ግን አንተ በገንዛ መሬታችን እሱ እንደዚህ ሲደልብ አንተ እያደርክ ስትጫጭ ሞላች ጎደለች ነው ያንተ ኑሮ። ያንን ሁሉ መሬት ይዞ እሱ ሲያዝዝበት እኔ እኮ እንግዲህ ተጋቡኝ ነን እዛ ቤት እኮ ሰድ የሱን ፊት እኮ ማየት እኮ መረረኝ። ከእንደ ባለቤት ነው ተቆጣጥሮት ይኖራል። እንዲህ አላት በለኝ እንጂ ጉዳዩ ሌላ ነው። ምን ደፋር ነው። ምን ተፈጠረ ደግሞ? ሰው ቢጤውን እንኳን ይፈልጋል። አረ እንደው አዱኛ ሰው ኧረ አንጠልጥላት ትቅር እስቲ እታለም ስንዱ መቼም ስጋዊ ድክመት አለ አይደለ? ስጋዊ ድክመት ሰው ነንና መቼም እንዲሁ አሁን በዚህ ዘመን ሌላ ነገር ታስባለች ብሎ ማሰብም ከባድ ነው አይደል? አሳሰባት ይሄ ኬስ ይሄ ኬስ ምንድነው አዱኛ? አረ እንደ ሌላ ነገር ነው። ተው ጉዳዩ ተው ነው አዱኛ። መቀናት ሁሉ ጀምሯል። ትቀናለች። ትንሽ ወጣ እንደሆነ እኮ በቃ አልኩ። በመስኮቱ ማየት 10 ይበዛ ምህድ 10 ይበዛ ታለም ስንድ እማትሆን ይላት እናቴ አንድ ቀን አጣድፋ ሰደደች። ግንኛ ሰዓት ደርሼ ቤት ይውል እና ገረመው ታለም ስንድ ይጠቀልል አይበለውና እቺ ሰትዮ እንዲሁ ከኔ እንዲሁ አፍቅርና እንዲሁ እቺ ሰትዮ እኮ እንዲሁ እቺ ሰትዮ እኔ ምን ወመለመረኝ እናቴ የት ነው ነገሯ ግን ምንድነው ቅጧ? ትዳሬን ማለት ምንድነው? ሁልጊዜ ምንድነው ያለች? እንዲሁ ቅድም ትዳሬን የማውቀው እኔ ነኝ ጓዴን ሁለመኔን ገመኔን የማውቀው እኔ ነኝ እኮ ያለች። ለማለት ፈልገህ ነው ግን እንዴት እንደሌላ ነው እንዴት? አሁን ነገረችን እኮ እሱማ ትዳሬ አለች እኮ ሌላ ነገር ባይጀምሩማ ሌላ ነገር ይባላል። ሙትም ቤትን ያሁን ማለት ነው እኔ እየነደደኝ ነው። ምን ነበኝ አባታችን ሲያሳድገን ለሷን ትልቅ ናት ተብሎ ብዙ ነገር ተደርጎላታል። ይሄ መሬት በባዶ እንዲቀር አልፈልግም። ምክንያቱም ተሷ ነው ማግኘት የምፈልግ ይሄን ነገር እሷ ብቻ አንቺም ትንሽ እንደ ወጨፎ ያለማ ደርሶሻል። ምን ነኝ እንጂ የመጨረሻ ልጁኝ እንዲህ አቅሌን ስቼ የተቀመጥኩ እኔ ምን ሆኜ እኔ ደረሰኝ እሷ አይደለች ጥርግርግ አድርጋ ሁሉ ምን ነው ይዛ እኔ ምን አውጭ አይደለም። ቆይ አይገባችሁም አያገባችሁም ለማለት ነው። እንዴት ምን ማለት ቢመጣቅ ብለዋለሁ ነው እኮ ያለች መጠለቀውስ አረክ እሰይ ናትና ታጓጅ ግን እኔ ታጓጅ እኔ ይኸውልሽ እመቤት አሁን ሌላ ገለመሌ የምትይውን ነገር ትተሽ ሳትሞት እንግዲህ ሁለመናውን እንቀበላት። አንድ ነገር ተሆነች አበለኛው ተመጣ እኮ እሱ ነው ታዋርሰዋለች ስትገበዝ እኔ እለቀዋለሁ እንጂ እሰይ እና ዱኛ እንጂ የማስወጣቱ መፍትሄ ይሆናል ብለህ ነው? አሁን እኛ ሴትዮ ብቻቸውን እንዴት ነው ባይጨክን ጉዳዩ ቀላል አይደለም። ይኸውልህ ይሄንን መሬት እኮ ይሄ ልጅ እኮ ከናካቴው እኮ ሊካተተው እኮ ነው። ይሄንን የእሳቸውን መሬት ዝም ብለን ማየት አለብን። አንተ እኮ ይኸውልህ እየነገሩህ የማይገባ እሺ ቢያንስ አንድ ደህና በሰል ያለ ሰው እናስመጣላችሁ። አንፈልግም። ከዚህ በኋላ ሰው ማስጠጋት አስቸጋሪ ነው። ይኸውልህ ሰው መጣ ነገር መጣ ነው። በላያችን ላይ የሆነ ነገር ከምንጠመጥም ይልቅ የሚሻል አንተም በምትችለው አግዝ፣ እኔም በምችለው ላግዝ። እኔ እንደው እሳቸውን ማገዝ አይከብደኝም። እኔም ታግዛቸዋለሁ። እኔ በቃ አግዛቸዋለሁ። በቃ ተካገዝካቸው ምን አንተ እንደ ሎሌ ኮንክ ምን አገባኝ እኔ በቃ እንዴት ይችን መሬት ብሎ ብዙ ሰው ነው የሚያጠና። እሱማ አንተ እኮ አልገባ ይቺ ሰትዮ እኮ ዛሬ እኮ የምትወልድ ምናምን እኮ ቢሆን ኖሮ እኮ ወልዶ ጉር ሰርቶናል እንዳልከኝ እኮ ደማ አንተ ግን ሰው ግን ወይ ሰው ልቡ ይደህ አንተ ልጅ አጫዋች ነው የምትሆና ልትል ታለም ስንድል እየተረፍን በዛ ነው። አዎ እሱሳው አንተ እኮ ብልህ ሰው ነህ። ያንተ ሚስት ሙና ነች። መቤት ንገራት። እቺ ምላሷ ብቻ ነች እንጂ ሙና ነች። ወዷ ባዶ ግን የሷን ምላስ ችለህ መቀመጥህም አንተ እንደው እሷ እንዴ ያቀጨጨኝ አይደል? ወጣው ገባው እኮ ነገር ነው። ሌላ ምን ግን ሙያዋም እዛጋም እዛም ደህና ነህ አዱኛ ነው። አንተ ደግሞ ትዘገያለህ ናቶ ነው እሱ ጋር ያ ያዘኝ ኦክ ገረመው። አቤት ደግሞ ደህና ነሽ ነው? ደህና ነኝ። ጥሩ ስራ ወዴት እየሄድክ ነው? ምን ስራ አለ ብለሽ ነው? ምን እንዴት አላለቀ ስራው? ኧረ ስራው መች ነው አስወጡኝ አይደል ከቤት አስወጡኝ ማለት እንዴት ተቤት ነው? ይበቃሃል። እስከ ዛሬ ድረስ ይዘህን ወርን እስከ ዛሬ ድረስ ተጠቀምህ። ከዚህ በኋላ ይበቃሃል። እኛ ያልተጠቀምኖችን እንጠቀም።
ምተድብት ካለህ በምተድብት ሄደ ምናምን ብለው አስወጡኝ። እኔም ወጥቼ እንግዲህ የሰው ቤት አይሆንም እሺ። እንዴት እና እሱን አይደል ቤተሰብ ብለህ ተጠግተህ ሌት ተቀን ስጠነፍር ዝናብ አትፈራ ፀሐይ አትፈራ እንዴውስ እንዴት ያለ ጠንካራ ሰው ተገኘ እናንተ እያልኩ ሰው ሁላ አይደል እንዳል የሚያመሰግንህ ለጉልበትህ ሰሰት የለው እንዴት የሚያስወጡ አንተን የመሰለ ሰው አስወጥተው ምን ሊያገኙ ነው? እኔ እንጃ እንደምታይ ነው እንግዲህ እንዴት ነው እንነጋገር እንዴት ነው ጥፋት የምታለ እስቲ የምትል ኑሮ እኔ አልሁ ጥፋቴ ምንድነው? ጥፋቴን ልወቀው ስለ በቃ ምንም ጥፋቴን የሚነገሩኝ ነገር የለም። እስከዛሬ ስለምን ትቀመጣለህ እዚህ ታረግ ተቀመጥ። የሰው ልጅ እኮ ክፋቱ መቼም እና ወደ ትየሽ እና 10 ምናምን ዓመት ለፍቼ ምንም ነገር ሳይሰጡ ዝም ብለው ለትራንስፖርት ለምንም ብትሆን ምናምን ብለው 1000 ብር ወረወሩልኝ። እንዴት 1000 ብር ማለት እድሜ ልክህን ስትጠገረርበት የኖርኸው እንዴት 1000 ብር ምንድነው? 1000 ብር ምን ይገዛል እስቲ ንገረኝ። 3 ሳህን ባቄላ ይገዛል ወይ? እንዴት የጥሬ መቆርጠሚያ የማይሆን ብር ሰጠው እንዴት የሚልኩህ? አሮ ግድሊ አንተም ተሞኝታል እና አሁን ወደ ትይልክ ምን አረጋለሁ እኔ ሰው የሌለኝ ሰው ማውቀው ሰው የሌለኝ ምን አረጋለሁ ምን እኔማ እናንተ እንዲህ ያል ሰው ሳይ በቃ አንጀቴ ቁርጥ ማለት አሁን ወደ ትይልክ ነው እንድ እንጂና ወደ እኔ እንድ እናንተ እንደው በላ አሁን እንድና ነገሮች እስከሚመቻቹ እኔ ላይ እርፍ በል ቤት እያለ እንዴት ምን ወጣህ አንቺ በሜዳ ምትሄድ አንቺ ላይ እንዴት አብረን ምን ችግር አለ? ባንተ የደረሰ እኮ ነገ እኮ በእኔ ሊደርስ ይችላል። ምኑን አውቃለሁ? ደግሞ እኔ ቤት ይዤ ልኩራ እንዳላስቸግርሽ አታስቸግረኝም። ያገኘሁን ትበላለህ። እንኳን አንተን የመሰለ እጅግር እያለህ ና እንድበል። ሰው ግን ታንግዲህ ግን እንዲያው አሁን ታንተ ጥሩ የሆነ ሰው ታንተ የለፋት እንዲያው እሳቸው ሴትዮችስ እንዴት አይገላግሉም? እንዴት ማናዛዥ ያረጋቸው እሳቸው ልጆች ናቸው እንጂ እሳቸው እንደው አፍህ ሰው አይነካኝ ወተት ነበሩ ስታይ እኔማ እንዲያው አመሰግናለሁ። እንዴት ተቀን ለጉልበት የሰሰት የለኝ አንድ ቀን ብዬ ተልስ እኮ ነው እናንተዬ። እና ይኸውልሽ አዱኛም እንዲህ አሽባብቶ መሬቱን ከሚወስድባት ሳይቀድመን ደሞ ብሎ ሸኝቶ ነው መጣ ነው። እሰይ ደግ አደረጋችሁ። እንኳን ያደረሳችሁት እዚያ ድረስ እንጂ ተመልሶ ነበር የሚመጣው። አሁንማ አዱኛ ሲነግረኝ አብኔስ የነቀው ለካ ሌላ ነገር አስቧል ሰውየው ሌላ ነገር አስቧል። ለካ ያገረመው የሚባል እና በቅርፊት ስትሰጠው እታለም ተይ ይሄ ሰውዬ ምንድነው እንዲህ አይነት ፊት የምትሰጪው እያላት እንዴት በሁሉ ነገር አዛዥ ሲሆን እሱ ጋር ልልባስ ብሏል ነበር አንቺ ነው የማመቻየው። እና አሁን እንዴት ነው ሴትዮይትስ እንዴት ሊሻላት ነው ስለው አዱኛ ኧረ አታስባልኝ እንደው ከጭንቅ ይገላግለው ከጭንቅ ነው የገላገለኝ። ታች ጥሩ ሰው ነው ለካ አዱኛ። እኔ አለሁ እኔ ለባኛታለሁ በሁሉ ነገር ነው ያግዛሉ። አንተ አታስብ ወደዛው ደግሞ ይሄ አንባዛ አንተ ምን ብለህ ነው እሱ የሚለባኛት? ምንድነህ አንተ እንትን አትላትም? እንዴት አንተ አትጠመደው መሬቱንና እኔስ ቢሆን አልይዛትም መቼ እንጂ ደህንን ቦታ አሰልፈልን ሰጥ ነው እንዴት ገረመው አንተ ቤት ያስወጣው? ግድል ይልበኛታለሁ እኔ ከዛ ይስል መቼ ሆነልኛል እና ቤት እንጂ እያወቅሽው ሙሉበትን እና በባዶ አዱኛ የያዘውና እዚያው ጠቅልለን እንውጣ። ይህችን ቤት እንኳን አላድሳት ምን ለምን አስቦ ይመስልሃል? እኔ ይለባኛታለሁ ያለ ምን ዘንድሮ ሰው ለምን አሽባብቶ ለመቀበል ነው መሬቱን? አንተ እሱ መቼ ነው የምትነቃ ይሆን? መቼ ነው የምትነቃ ግን? እንዴ አትይኝም እንዴ? እና እኔ ለባኛት የለም እንደሞ ሴራ የተተዞረ ይላል። ኧረ ሰው አልቋል። እናንተ ኧረ ሰው የለም። ምን ሰው አለ ሲጀመር? አዱኛም እንዲያሰበ ኧረ የለም እንግዲህ ስለ ጽድቅ ብሎ ነው እንጂ ይዛታለሁ እኔ ለባኛታለሁ ያለ ንሳ ጉዳይ አዝኖላት እና እሱ ረጅሙ እንዲህ የብልጠት ሀሳብ አስቦ ነው ያጭሩ። እንዴት አጭር ሰው አትስጠው። እኔ ለባኛታለሁ በለውና የሚልህን እንሰማለን። ከዛ ቤት ሲጀመር አልወጣም። አትውጣ። አሁን ቀጥ ብዬ ነው የምሄድ። የሚቀመስ ነገር ቅመስ። ኧረ ይሄን ጉዳይ ሳልፈጥም ዝም ብለሽ ተስን ደርሽ ጠብቂ። መጣሁ አሁን ሂድ። እኔ ልበኛታለሁ ምኑ እንዲያው እናደን የምትለኝ ቆይ ሲያታቡኝ በላይ ላይ ያረኩት እኔ ነገር ኧረ እምቢ ሊል እኮ ምንም እኮ አልቀረው እንጃላችሁ ሊለን ለምዶ ያለ የለመደውን እኮ ሰው ያውቃል። ያችን አውጥቼ 1000 ብር ወረወርኩለት። በቃ አልኩሽ እንደው ልቡሽ ነው ጎተት አለ። አሁን 1000 ብር ትሰጠው ምን ላድርግ? ሩቆ እንዲሄድ ነው እዚህች እንዳደርስ ነው ያልኩት። ደግሞ ያ ባይጨ ደግሞ አይገባው ዝም ብሎ እንዳሉት መቼም መጎተት ጉተተ ይሄን ግንፈፈ ይረዳ እሱ አንችሎስ መኖሩስ ትልቅ ነገር ነው። በርግጥ እንዲሁ ግን አንተ ባታሳስበኝ እኮ አዱኝ እኔ እኮ እንደው ምናምንም አላውቅም። እሙት አንተን ባይሰጠኝ ያው ምን ሆናለሁ? እንደው ለእሷንም ማሳሳቱ አንድ
ሁለተኛ ነገር ደግሞ አላማው ደግሞ እኔ በሰጨኝ አሁን አንድ እንደዛ አድርጎ የሰው መጠቋቋሚያ ሆነን፣ ሁለተኛ ደግሞ መሬቱን ደግሞ እሱ ጠቅልሎ ይዞት እስኪያስብስ ምናምን በጠቀለለው እንዴ እሷም እኮ አረጋገጠችልኝ። እሱማ ምን አለች? ኧረ ግን እናቴ እንደዛ አለች። ትዳሬን የማውቀው እኔ ነኝ፣ ትዳሬን የማውቅ እኔ ነኝ፣ እናንተ ምን አገባችሁ አለቻ። አንገቷን ነቅንቃ አለማፈሯ እንዲሁ አለማፈሯ የኛ ሁላ ትልቅ መሆኗን ረስታ ድሮ በልጅነት ያልተሞከረውን ነገር አሁን እንደው በዚህ ዘመን በዚህ ጊዜ እንደው ምን ሊሰራላት እንደው ምን ሊያረግላት? ወይ ጉድ! እንግዲህ እየሄድክ ይሄ መሬትም ተንግዲህ የኛ ነው የማንም አይደለም። እየሄድክ ምን ላድርግ ምን ልሁን እያልክ ተንከባከባት። እንግዲህ አንድ ሰውም ዝጉር አናረግም። እዚህ ባይጨርም ነገርኩት። እኔ እንከባከባታለሁ። ዝም ብላ ያንተ ኑርህን ኑር፣ እኔ ነኝ የምንከባከባታለሁ። በቃ እኔ የሚችን አይረባለች አንድ እንትን አልላትም። እንደውም ሞሳ ክፍተት አላቸው። አትወዳታለም ይችን መቤት እንኳን ምን እንግዲህ አንቺም እንግዲህ አትሰስች እንዲሁ ቡናዋንም እያፈላሽ እንዲሁ የሆነ ሽሮ ፍትፍቷንም እንዲህ ከተገኘው ነገር ካለው ከቀመስ ነው በሳህን ነገር እያደረግሽ እንትን በያት። አረግ ወስድላታለሁ። እንደውም እንዳለናት ሰው እንዳላት ከጎኗ እንደሆነ እንትወቅ። በቃ ያን ወይፈኑ ተሸጥከው እንደውም ጨርቅ ነው የምናስቀድድላት። ጨርቅ አይወደድም ብለሽ ነው? ጨርቁ ተወደደ እኮ አይሆንባት። መቀነት አረዳ አንተ ነገር ቶ ጨርቅ ነው የምናስቀድድላት። እሱ የኋላ ኋላማ ያው ከመሬቱ አኳያ ምንም አይልም። የኋላ ኋላ መሬቱ ምንም አይልም እኮ እንደዚያ ነው የሚሻል። አሁን እኔ እሷ ግን ትዳሬን የማውቀው እኔ ነኝ አለች። ሮድማ ይሸይሽ ጌጤ እኮ ሰርቶ ነው አሁን ይኸውልህ ማረግ እንደው አትወዳትም። ተልጅነታቸውን ቁርሾ አለባቸው። በእነሱ መሀል ገብቼ ሁለቶችን ቆራርጣለሁ። በቃ መሬታችን ይዘው ቁጭ ነው። እኔ ግን እንዲሁ ግን እናንተ እንዲሁ ከአንድ ወድ ከአንድ እናት የተገኛችሁ እኮ አይመስልም። ይበልናማ ቤት እያለ ደግሞ አንተ ፈገር ቤት ደግሞ በልና ናይዞ ዋና ተሳፈት ቤት ነው አንተ አሮግናቲ ማማ ገባ ማን እንዲህ ያለ ነገር እንደው አሮ እሰይ እንደው ታለም ስንድ እንደው ይቅር ይበሉኝ እንደው እስከ ዛሬ ላጠፋሁት ይቅር ይበሉኝ። ታለም ስንድ ይቅር ብያለሁ። ምን አጠፋኝ? ምንድነው ነገሩ? እንደው አንድ የሚስቴን እህት እንደው ያለ ሰው ለካ እስከ ዛሬ ገረመዋል ብዬ ዝም ብዬ አርፌ መቀመጤ፣ መቼም እሱ ከእድሜውም ገፋ ያለ ነው ደህና ነው ብዬ መቀመጤ እስከ ዛሬ እንደው ዞር ብዬ ሳለሽ ማን ገረመው ነው እንጂ ታለም ስንድ ገረመው ነው ከእድሜው ገፋ ያለ? ወይ ጉድ! እንደገረመው አይነት ማን ያደረገልኝ አለ? ይልቁንስ ሳላስበው የት እንደሄደ ጠፋኝ እንጂ እሱ የሚያደርግልኝን ማንስ ያደርግልኛል? ማንስ ያስብልኛል? እንደው ይሁን አሁን ዞሮ እንደው ገረመውም ሄዷል። አሁን ሄዷል ወደሚሄድበት። አሁን እመጥቻለሁ እኔ አሁን ደርሻለሁ። ዞሮ ቢዘገይም ደርሻለሁ። መቼም ይኸውልህ ባይጭ እንደገረመው ሆነህ አንተ አትሆነኝም፣ እርግጠኛ ነኝ። ለምን መሰለህ? ከገበያ እንኳን ሄዶ ጭስ እንኳን ያስታጉልብኝ። ኧረ የልሙትልህ ጭስ አሁን ጭስ ራሱ ደግሞ ብተኛ ቀንቶ ብቆሽሽ አጥቦ አልብሶ ይልቁንስ ለስንት ስመኘው ወይኔ ጠፋኝ ሳላስበው። የእሱ መጥፋት አንገብግቦኛል። አሁን ታለብስን እንደሱ ባልሆንም እኔ ላገልግል። ያው እንደሱ አልሆንም። እንደው የፈለገው ቢሆን ማናችሁንም አልፈልግም። እንዲው እሱን ብቻ ፈልጎ የሚያገኝልኝ እፈልገዋለሁ ከየትም ብዬ። እሱ ይቅር። እኔ አሁን እንግዲህ ጉልበቴንም አልሳሳ እንደው ከአንዳንድ ነገር በስተቀር እሱ ያደረጋትን ነገር እዚህ እያገለገልኩ ልቀመጥ። ቤቱን ትተህ ነው ያንተ ቤት ትተህ ነው እኔ ቤት የምትቀመጥ? ስትኖሪ እኮ ነው ታለብሰ እንዴ እኔ ቤት የምቀጥ ብሎ የሚቆም እንዴት ይደረጋል? እንግዲህ አንቺ እዚህ በባዶ ቤት ቁጭ ብለሽ እኔ እንግዲህ ትዳሬን አልመራዛ። ትዳርህ ይፈታል። አንተም እዚያው ትዳርክን አሞቅ። እኔም አለገረመው ሌላ የምፈልገው የለኝ። እኔ ልሞትልህ። እንደው ግድ የለም እንደው ትንሽ ቀን ልትሆንልኝ ማለት እንደሱ አልሆንም። እንደሱማ አልሆንም። እንዴት ያማ እንዴት ሆናለሁ? እንደሱ ግን ስንት ነገር ነው ያስለመደኝ እናቴ። እሱ ሆኝም ማህና ወይ ጉድ! አንዴ መለባኘቱን እኮ ነው ያልኩ። እኔ መለባኘቱን ላገልግል፣ እርሻውንም ከብቶችንም እንዲያ ልበልኝ። ከልብኝት ጋር እናቴ አንጀቴ የት እንደደረሰ ሳላውቀው የኔ ጌታ። እንደው ታለም ስንት
በደንብ ያስቡበት። በልማህና የማይሆን ነገር ነው። ታለም ስን ባይጫ ደህናን መጣህ ነው? ኧረ ቁጭ በሉ አሁ እንዴት ናችሁ? ምን ጊዜው መጣ? ደህና ናችሁ? ደህና ነን። አዱኜ ደህና ሰላም ደህና ናችሁ? ደህና ና እንጂ አይዞህ፣ ይኸውልህ አትዘን እሺ። እኔ ቤት ለእግዚአብሔር ነው፣ እዚህ ላይ አነጥፍልሃለሁ፣ ትተኛለህ። ነገሮች እስኪመቻቹ በቃ እኔ ያለሁልህ። እንደው እኔ አሁን እውነቴን ነው፣ እኔ ማገናኘታችን ነው እንጂ ባላገኘህ ኑሮ እንደው ምኑ ነበር የምትሄድ ኑሮ። አይዞህ እኔ እኮ ይሄን ያክል ዘመን ስለፋ እንደምታውቂው እንደምታየኝ ነው እንግዲህ ውሃ ገዳለሁ። በሌሊት ተነስቼ ከዚያ በሬዎችን አብልቼ እርሻ አርሳለሁ። ከዚያ መጥቼ ደግሞ እንጨት እለቅማለሁ። የታለም ስንዱን እግር አጥቤ ነው። እንደሌላው ሌላ ነገር ቅንጦት ነገር አምሮኛ አስቤ አላውቅም። ይሄን አድርጌ እንደዚህ አድርጌ ሳገለግል ከኖርሁበት ቤት ላይ 5 ሳንቲም እንኳን እንካ ሳልባል ይሄን ያክል ለፍተሃል ተባረክ ሳልባል እንደው መመረቁም ቀርቶብኝ እንደው በአግባቡ እንኳን ውጣ ብባል ሂድ ውጣ ይበቃሃል፣ እስከዛሬ ተጠቀምህ እኛ እንጠቀም። በዋናነት እንተና ባይጨክንና አዱኛ ውሻ አረጉኝ። ውሻ ሂድ አይገባህም። እንዴት አንተ እንዴት እኛ ሂድ ማለት አለብን? እኔ እንደዚህ የምባል ሰው ነኝ አሁን? ኧረ እንደው አትባልም ነበር። ማንም ሰው የሚፈርደው እኔ እንደዚህ የምባል ሰው ነኝ? እናቴ እኔ እንኳን በማየው ጠዋት ማታ ወንድ ልጅ አትመስልህ። ውሃ በትከሻ ተሸክመህ እናንተ ያልወለዱት ልጅ እንደው እንዴት ያለ አያያዝ ነው እያልኩ እሳቸውንም አንተንም እየመረቁ ጠዋት ማታ ነው እንትን ስል ነበር። እና ተወው እስኪ ያልፋል። አይዞህ አትተክዝዋ። ጉልበት አለህ አይደለ? እንኳን አንተ በስራው ታውቅበታለህ። ዋ ተው እናቴ። ግን እንደው እሳቸው ለማስተካከል ቢሞክሩ እንደው ጥሩ ነበር። እሷ እኮ ምን ጥፋት የለባትም እኮ። እሷን ማናዛዥ ያደረጋት ማናሳዟት? እሷን ብትቆጣቸው ወን እንዴት ወጣ ስትሄድ እንደው አለ አንድ ነገር እንደው 1000 ብር ብቻ ካሊ እንደው ምን ይገዛል እስቲ ንገረኝ። አንተስ እንዴት የለፋሁበትን ስጡኝ። እንዴት ነው ምን ይዤ ነው የምወጣ? ይሄን ያክል ጊዜ አገልግያለሁ እኮ ይባላል። ኑሮ ግድል አንተ ደግሞ ከቴም እንደዚህ ያለ ማለት ደግሞ መብቱ ተሰጥቶኝ። ኧረ ተው አይዞህ፣ እኔ ያለሁልህ። አሁንም ቢሆን አይዞህ፣ አይክፋህ። እኔ እውነቴን ነው፣ እንደ ስጋ መወለድ ቋንቋ ነው። በቃ እኔ ያለሁልህ። እስከሚመቻች ትሰራለህ። ያገኘነውን እየበላን እየጠጣን እንትን እንትላለህ። አታስብ በቃ። ኧረ እኔ እንደው ሰው ሲከፋው እኔ አልወድም። አንጀቴን የተንጠለጠለ ጠዋት ማታ በዚህ ወርፍ ዝናብ ሲሄድብህ እኮ አንጀቴ ጠልጠል ይል ነበር። አሁን እንደው ጨራሽ አንቺን መንገድ ላይ ማግኘት የት ልገባ ነው የት ልሄድ ነው እያሰብሁ ነበር። ነገ እኔ የምሆነውን ምኑን አውቋለሁ። ነገ ደግሞ ሌላ ቀን ነው እንግዲህ መችስ ምን አደርጋለሁ። አይ ጉድ! አንዴ ቀን የጎደለብኝ ተው አይዞህ። አንዱ ዘንድም ሄጄ ቢሆን የቀን ስራ እየሰራሁ ምን እያልሆን ብኖራለሁ። እኔስ እንግዲህ ኧረ ሁሉ ሀገሩ ነው እባክህ። ለወንድ ልጅ ምንድን ነው እንደዚህ ደግሞ ትሰራለህ? አሁን ሊጠይቅሽ መጥቶ ነው። ሊጠይቀኝ መጥቶ ዝም ብሎ ከብቶችንም የትመንያ ነው የሚበትናቸው። እንደው እኔ እኮ ይገርም። አሁን እኮ የእሱን ከብቶች አስገባ ብቻ ነው ወደዚህ የመጣሁኝ። ወዲህ ያለህን አዱኛ ያልሆንኩት አለኝ ያልሆንኩት ና ልትጠይቀኝ ነው። ጥሩ እስቲ እንከያዘ ያ ሌባ ተጫውቶብሻል። ታለም ስንት ተጫውቶብሻል። ባዶን ያስቀርቶሽ። እንዴት ማለት? እኛ ሁሉ እኮ እዚህ ስንመጣ እኮ ፊት እየነሳ እንዳንጠይቅሽ እንዳንለባኝሽ እኮ ነው ያደረገ። አዱኛ ልጠላህ ነው። ምን እሱ እንደዚህ አይነት የለውም። አይ እንደው አንቺ እኮ ሰው አማኝና ሰው ወዳዱ ነሽ። የእሱን ነገር ተይው። ውስጡ ሌላ ነው፣ ላየው ነው ሞኝ። ውስጡ ግን ሌላ ነው። ታለም ስንት ቢሆንም ግን ያው እንደው መችስ እንደው እንዲህ ጥሎም ዝም ብሎ መሄድ አልነበረበትም። አሁንም እኮ የያዘውን ይዞ ነው ሄደ እኮ። እኔስ በደህና አይመስለኝም ይሄድ አዱኛ። እኔስ አንቺን እንትን ልበልሽ፣ ልጥቀምሽ፣ ልንከባከብሽ እንዲያው አንድ ውለታ ልዋልልሽ ካልከኝ ከየትም ፈልገህ አምጣል። ገረመውን አዋን እኔ ልሞትልህ እኮ አንተ የትም ታለም ስንዱ። እኔ እኮ እንደው የቆረጠው ለው መስሎኝ ነው የሱ ነገር። ተገረመው ጋር እቺ ምድር ስገባ ነው ከሱ ጋር ቃል ኪዳን እንጂ እንደሱማ ማንም ያገለግለኛል አደረክ። እንደው አዱኛዬ ሰው አታጣም አንተ። እንደው ፈላልገህም ቢሆን አፈላልገህም ቢሆን እንደው እዚህ ላይ ውለታ ዋልልኝ። ሌላው ይቅርብ፣ እኔ ልሙትልኝ ይሻላል። አዋ እኔም እኮ እንደው ብዬ ነበር እኮ እኔም እንደው
እንዲሁ ምንም ሆነ ዘረፈም ቀጠፈም ምንም አለም እንዲሁ እዚህ ሆኖ አንቺን ቢለባኝሽ ብዬ ነበር። ይሄ እኮ ነው ይሄ ሶላቶ እኮ ነው ይሄ እንተና እኮ ነው ባይጨ እኮ ነው ፊቱን የሚያጠቁርበት የገፈተረው እሱ ነው። ሃይ ይሏል ተወው ይሄ ልጅ ምን እሷ ነው ምን ከኛ የተሻለ እሱ እየተንከባከባት አይደለ ብለው በቃ ሃይ እሱን መናገር በዛ በኩል ያችን መቤት አለች ምላሷ መችም መቤትም እንዲሁ አስቸጋሪ ነች። እኔማ ምን ሆኖ ብርር ብሎ ከቤት መውጣቱን እንዲሁ የወጣበትን ነገር ባገኘውና ባውቀው እንጃ። አይ ጉድ እና ልፈልገው አዋን እንዲሁ አዱኜ እንዲሁ ለታዋልልኛል ውለታዋልልኝ እንዲሁ እሱን የትም ፈላልግ ያገኘዋለሁ የትም ፈላልግ የገባበት ገብቻ በቃ አንቺ አትጨነቂ። እስከዛ ድረስ ግን እኔ እየመጣሁ ይሄ ልጅ ተንኮለኛ ነው ይሄ ባይጨክን ምንና እንዲሁ ተንኮሉ አሁን እሱን የሚያባረረው እሱ ነው ተው ፊትህን አታጥቁርበት እስከዛ ድረስ እሱን እየፈለኩኝ እኔ ለባኝሻለሁ ታጉንም ነግሬያታለሁ ምኒትን ትልሻለች። እኔ ግን እንዴ የገባበት ገብቻ አንተም ቤትህ አይቀዝቅዝ አዱኜ እንዲሁ ዝም ብለህ ዛሬ ነገ ሳትል እሱን ፈልግልኝ ሩዋ ሐረግ አቤት ነይማ እዲያ ወይንሽት እንዲሁ ነይ እስኪ ተለው አንተ ይሄንን ማሽን ነው እንዳወርሶት ይሬዲያ አንቺ እንዳወርሶት እንደምታውቂ እኔ ስንት ነገር የገረመኝ እናቴ ረናታ ገረመሽ ሰው ስር በላይ ተዋዋለልሽ አንቺ እንዴት ማን ነው ደግሞ ስር በላይ ድረስልሽ ገረመው እናት ዓለም ስንድ እናት ዓለም ስር በላይ ሆኑ አሉ ወይንሽት ምኑን አሰማሽኝ ወይት እንግዲህ እንዴ አንቺ እሱ ቢፈልግ እንደው እኛ ሴትዮ ተወንድ ጋር እንዴ ይሆናል ብለሻል ወይንሽት በዚህ ድኛቸው እኔስ የገረመኝ በዚህ ድኛቸው መሆኑ አይደል እንደው እሱ እንኳን ቢፈልግ እንደው እሳቸው ምንም ቢብሉ በዚህ ድኛቸው እንዴት ተሱ ጋር እንዲያወራሉ ተባለንጀራቸው ጋር እንደው እንዴት ያለ ነገር ነው እናንተ አይ ድረስ ምን እንዲሁ ቁጥብ ብሎ ቢተኙ እንደው ምን እንዳማረባቸው ቢሞቱ መሳቂያ ሳይሆኑ ቢሞቱ ምን እዛሻ ነው ቡቂ እንደው ያልተረጋገጠ ወሬ አታውሪ እዲያች ደግሞ አደፍረስ ምን ትላለች እኔና አንቺ ብቻ ነን ቁመን የቀረን ይክላሽ ረናቴ ኋላ ዝም ብለሽ በመሬቱ በሀብቱ ማዘዝ ጀመረ ገንዘቧን ግጥጥ አርጎ በለው እንዳለ ፒሳ ሳንቲም አላስቀረላት ኋላ እናቴ ባይጨክንና ዱኛ ሰምተዋሉ እናት ዓለም ይችን ሰትዮ መልስ አይገልብን ብለው አጥድፈው ተሞተች ወዲያ ምን አለው እዛው እሷ ሰትዮ እኮ ተዚህ በላይ ሞታለች እንግዲህ እንደው እንዲህ አይነት ነገር እንደውም አሉ እንደውም እንዲያ ስር በላይ ሲቆቋኑ የነበሩ ልጅም ቢውሏቸው ነው አሉ እንደውም ታለም ስንል ልጅ ሊወልዱ ድረስ በጣም ታሪከኛ ሴትዮ ናቸው ግን መስሪ እሱ ራሱ እንደው አለስልሶ ገብቶ እንደው እኛ ሴት ገጫዋትባቸው ገረመው አይለፍላው እኔ ወይንሸት እዚህ ተደቁየዩዋ ከዚህ ማሽላ ጋር ነው እኔ እና አንቺ ማቆመን ቀረን እናት ዓለም ወዲ ተይው የእጅልሽን አታጨውም አታማሪ ደግሞ ስለዚህ ሰዓት መጥቶ ምን ይጠቅማል ተይው ተዚህ ወዲ አሁን ተዚህ ማንም ይነካሽ ታውን ያላገባሽው ለነገሩ ታለም ስንድም ወዲ ይጉደልን ያረግ ለማ ይሄ በቆሎ ታለልኝ ተመስገን እያልኩ እበላለሁ ግን እንዴ ሴት አልገረመችሽ እኔን እኮ ያስተያየኝ ነበር እንግዲህ አካሌን ሁሉ ነው ወረረኝ እንደውም ገረመው የዛኔ ያስተያየኝ ነበር እና አንቺን ከዛ ዝም ብሎን እሺ እያልኩ ወዴን እያመረው ሲመጣ እሱ ሸሸ ለካኝን ሴትዮ አስቦ ነው ኤዳፍንታ ወታለ ተጠጋ ነው ወይ ምንድነው የሚባል ነገር አለ እሱን ብሎ አሁን ተሳቸው ጋር እንዲያውኑ እናቴ መንደሩ በሙሉ እያበደ ነው አሉ እና ልንገርሽ ብዬ ነው በያይዞሽና ወደ ምን እየሄድሽ ነው ደግሞ በዛ እጅ ላውራው እንጂ እኔ የማያስችለኝ ምንም አልቀምስ ታውና እንኳን ነገርኩሽ ወይ ጉዴ አሁን በዚህ ድሜቱ እንዴት ያለ ነገር ነው የሚያወሩ ምኑን አሰማኸኝ እናንተ ይሄንን አዝመራማ በጀት አላስገባሁት እውነት እናት ያልወልደኝ ይሁን ሁላ መሬት አራሽረሽሽ እንዲዘጭ አርገሽ ይዘሽ ቁጣሽ ወላነ ቤት ወላነ ማንም ሰው አያገባው ይሄ እንግዲህ ይሄን ያዝመራነኝ አድኛ ጠንካራ ባላለኝ እናቴ ሰርቶ የሚሰራ ሁሉ ለሁለት ይሄንን እንሰራለን በቃ ወይ ወዲያኛውንም በእጅ ማስገባት ነው እንጂ ወጥሽን ነው አታጎች ምን ትሰሪያለሽ ብቻሽን አንቺስ ምን ታረጊያለሽ እዚህ ጓሩ እኔማ ለቃኝ ነው ብዬ ነው የመጣሁኝ
ብቻሽን የምታወሪ እንዴ? ዋ እንዲህ አድርጎ ደራሽ ስስ አድርጎ የዘራው ምን ሆኖ ነው? ያ ባዶ እዚያ ወዲያ ያ እዚህ ላይ ሞልቷል፣ እዚያ ላይ ባዶ፣ እዚያ ላይ ባዶ። አብዳለሁ እንጂ ጣኸኛለሁ እንጂ እናቴ እንዲህ አሁን እኮ ልባለ መገኘት እኮ ያ ሁሉም ማዳበሪያና ያ ሁሉ ዘር እንዳልወጣ እንዲህ እህሉን ሁላ ሜዳ ብልቶት እሱማ ነገሩ በሱ ፍርድ ያለ እህሉንም ማዳበሪያውንም ይሄን ያክል አወጣሁ እያለ ይበላል እንጂ ወላማን ይሄ መሬት የኔ ነው ስትል የሰማሁሽ እኔ ሌላ ነገር ስትይ አልሰማሁሽ። ለማሽን ለመሳሳት አላወራሽ እና የማን ሊሆን ነው? የኔ ነው እንጂ የኔ ነው እንጂ እንዴት ነው ነገር? እንዴት ነው የምታወሪ? እንዴት ያለ ነገር ነው? እንዴት ያለ ነገር ነው? እኩል ከሁለት በግ አድርገን እንከፈላለን እንጂ የኔ ነው ያንቺ ነው የሚባል አማርኛ ደግሞ ተመቼ ወዲህ ይመጣ ነው እንግዲህ አደብሽን ግዢ። ምንድን ነው አደብሽን ግዢ? እንዴ አምስት አመት ድረስ እናንተ በልታችኋል። እኔ ትንሽ ታለው ላይ እንደሳቸሽ ኋልኋል ያን እየተከተልሽ የምታዳምጪ ምንድን ነሽ አንቺ? ተከተልሽኝ እንጂ አንቺ እኔ መች መጣሁ? እኔ እኮ አልመጣሁም። ሳራ የምሰማውሽ የምትይ እንግዲህ ምን ሆነሽ? አለሁበት ነው እንጂ መጣሽ አንቺ። እኔ አልመጣሁም። አንቺስ እዚህ ምን እየሰራሽ ነው? መብቴ መሰለኝ። ምንድን ነው እንደ ነቀል ፍርነሽ ነገር ጀመርሽ? ነገሩ ማለቀሽ ለነገሩ እንዴት ያንቺ አይመስልሽ? ያስ ቢሆን ኧረ ቆይ እንጂ አዱኛስ ቢሆን እኔ ነኝ የምጦርሽ እኔ ነኝ እንዲህ ማረግ ብሎ የሚያወራ ምንድነው? ታራራ በዚህ ምን እንዳታነዱ ምንድነው? እንዳታነዱ ምንድነው? ያ ሰለሊት ባልሽ ሳደራሽ ስር ለስር እየሄደ እንዲሁ አደረ እኔ ነኝ ያለው የሚል ምንድን ቆረጠው ምን ፈለጠኝ ብሎ ነው ይሄን ፈለመጥማት አራግ መብት እንዴ አይነት ነገር እንዳታመጪ እንዴ ነገር እንደማልወድ ታይቂኛለሽ። አንቺም ትንሽሽም በሆነ ያውልሽ ተናግሪያለሽ። ሲጀመር ተስማምተን የምንካፈል ተሆነ እንካፈል፣ አለበለዚያ ይህች ሴትዮ አንድ አፍታ እንግዲህ እግሯ ወደ ጉድጓድ እየሄደ ነው። አንድ ነገር ብትሆን ከዚያ በኋላ ሌላ መላ እመጣለሁ የምትይ ተሆነ ውርድ ተራሴ ተናግሬያለሁ። ተናገርኩ። ኧረ እሰይ ይችን ደግሞ ኋላ ለኋላ እየተከተሉ ነገር ጀመርሽ። እሰይ ጥላቢስ ስተባሏ አቶ የሰራውን ሰርታ ትደነግጣለህ። ምንድን ነው ስር ለስር እንደዚህ የሚያስኬድ? ማነው ስር ለስር ይራዱኛ የምየነው ዳብ እያሉ አንተ አይደለህ አሁን ሹልክ ብለህ መምጣት ምን አስፈለገ? ተነጋግረን ጨርሰን ምድረ ምን ነጋግር ምን ጨርስ? ሳትዩይትን እኔ እንከባከባታለሁ እኔ እጦራታለሁ ብዬሽ አፍርሻለሁ ትቼዋለሁ። ያንናስ ምን አገኘህ? ለምን ሲባል አዱኛ አንተም ወልጅታል በቅቷል። በቃ እድሜም ስለገፋ እሳቸውም ሽቅም ማዘዝ አይፈልጉም። እኔ እንደ ልጅነቴ እየተሽለኮለኩ ምን እያልኩ አግዛቸዋለሁ። ባይጭ ይሄን ይህች የምትድበሰበስባትን ነገር ብታርፍ ይሻላል። አንተ ህፃን ነህ፣ ትንሽ ነህ። ይኸውልህ መጀመሪያ ትዳርህን ጠበቅ አድርግ። ሚስት አለች፣ ከሷ ጋር ተሟሟቅ። ምን ይሰራልሃል? በረደኛ አልኩ ከሷ ጋር በረደኛ አልኩ ከሷ ጋር ዞሮ ይኸውልህ ልንገር፣ ለእሳቸውም ሆነ እኔ እንደ ልጅነቴ የትም ተሽለኮለኩ፣ የትም ገባው፣ የትም ወጣው፣ እግራቸውንም ማጠብኩ፣ መሬቱንም ማረስኩ። እኔ ይሻላል። ባይጭ ይኸውልህ ልጅ ነህ ብያለሁ፣ ልጅ ነህ። ይኸውልህ እኔ የትልቅ ሰው ሐሳብ በቀላሉ ነው የምረዳ። እንደ ሐሳባቸው እኔ ሆንላቸዋለሁ እኮ አልኩ። አንተ ለማማከር ነው እንጂ ለዚህ ለመለባኘት አትሆንም። አዱኛ ማማከሩን ታማክራለህ። ከዛ ውጭ አስፈላጊ በሆንክ ቀን እኔ አስጠራሃለሁ። የለም አንተም ሰው ሆነህ ልታታልለኝ ደግሞ። ባይጭ በእኔና አንተ ግርግር ግን ሌላ ሶስተኛ ወገን ይግባበት። በእኔና አንተ ግርግር እንደው አይገባህም? ይሄ መቼ ነው የሚሰራ? እሺ በለኝ፣ እኔ የምልህን ብቻ እሺ በልና። የለም አዱኛ እንደው ምንም አታታልለኝ። ይቅር። አዎ ይቅር። ይብለው ሌላ ሶስተኛ በቃ ይብለው። በቃ ይብለው። ይኸውልህ ታለም ስንዱ እኮ አፈረች፣ አልቅሳ ለመነችኝ እኮ። ምን ገረመውን ፈልገህ አምጣው አለች። ምንም ቀልብ የላት በስተርጅና እናንተ በስተርጅና እንዲህ ያለ ነገር። በቃ እንግዲህ አንተም እምቢ አልከኝ እና እናምጣ። አዎ እኔም ልፈልገው ነው። በቃ ፈልግ ይምጣ። እስኪመጣ ግን ወደዚህ ቤት መምጣት የለም ግን ይምጣ እና ገረመው ያርገው እንደጀመረ ይጨርሰው። ምን አገባን እንደውስ ነው? አዎ አታልህ አንተ ከምትበለው ይሻለኛል። ግድ የለም እኔም አንተን አላታልልህ፣ አንተም እኔን አታታልለኝ። እንዴው ሳይቆ ትንሽ ወንድሜ ነው የምትመስለኝ። ባይጭ ትንሽ ወንድሜ ነው የምትመስለኝ። እኔና አንተ እንስማማ። በምን እንስማማ? አዱኛ እኔ እኮ ይኸውልህ በቃ አስቤበት እንመካከል አይደል? በል አይንሻት አረግ ደህናሽን እንደምን ነው? ደህናሽን ሰነበትሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነኝ። እንዴት ነሽ? ደህና ነኝ።
ደህና ነኝ። ደህና ነኝ። እንዴት ነሽ? እኔስ ያንን ገረመውን ታይው አደረሽ? አጉ የለም አላየሁትም። አላየሽውም? ኧረ የለም እንዲሁ አልኩሽ። በፍለጋ ልሞት ነው ጠፍቶኝ። ኧረ እኔ ልሞት እየፈለጉ። አዎ አጉ እንዴት ተጎዷ! እንዲሁ አምሮቦታል። እንዲሁ ወዝወ ጨምቧ ብለላ እንድኛው ነው ነበር ያለሽ እናቴ ነበር። አሁን የአንገቱ ራሱ ቅርጥ እስቲ ዙሩ። ኧረ ተይኝማ እናቴ አንጠረበው እሱ እያለ እንደዚህ ሆኜ ነበር። አሁን እንደው እንደዚህ መንተል ላልኩልሽ እንጂ እሱ ያጓልኝ እናቴ። ወንድ ልጅ እኮ አንዴ ይወጣ እንጂ አንዴ ተወጣ እኮ መመለሻም የለው። በፊት ነበር እንጂ ጠንቀቅሎ መያዝ የነበረቦ አንዴ ተገቡበት ላይ ቀር ያጓልኝ። እኔ እኮ አላስከፋሁትም ነበር። ምን እንደነካው እንጂ አንቺ ጥፍት አለብኝ። እኔ ሰላስከፋ አይ ነውርም ጠፋ እናቴ። ምን ይሉኝም ጠፋ። እንደው አላስከፉትም ኑሯል። የለም ልሙትልሽ እና አሁን እየፈለጉ ነው ጠፍቶ። ተንከባክቦኝ እኔም ተንከባክቤ እናቴ። እኔም እንደዚህ ሽማግሌ ልኮ የት ይግባ በዚህ እንዲወጣ ቀረብኝ እናቴ። ወዲህ አስታወሱኝ አሁን። አይ ምን ሽማግሌ ተላከ ወዲያ ቤተሰቦች ዛሬ ሊደገስ ላገባ ነው ተብሎ ስንት ነገር እንደተባለ እንደወጣ ቀረና ወንድ ልጅ አንድ ጊዜ አይወጣ ተጇ ምልጥ። አይ ተሰማት እዛለኝ። እሱና እየፈለጉ ነው እንደው እሱን ያያችሁ እያልኩ ሰው ሁሉ እየጠየቁ እኔ ልሙትልሽ። እንደው ባይጠይቁ ጥሩ ነበር። ምን እንደው ሰው መቼም ወረኛ እያወቁት እንደው በዚህ ድሜዋ እንደው እሷ እንግዲህ እንዳሉት እና በዚህ እድሜ እኮ ነው ሰው መለየት የሌለበት። አንቺ ደግሞ ወደ ሌላ እንትን አልሽው ያ ወይ ቅጥማጣት። አሁን ይሄ ምን የሚሉት ነው እናንተ? ቅጥማጣት ነው እንጂ ኧረ ነውርም አላውቃሉ። የሚሰትጆ ለየላቸው በስተርጅና ፍቅር አይጣልባችሁ እናቴ። ወዲህ ገረመው። አቤት። ቆይማ እንደው ተቤት የወጣህበት ግን እንደው ምክንያቱ ምንድን ነው? ምኑን አውቃለሁ ብለሽ ነው? እንግዲህ እኔ እንደምገምተው ከሆነ ቤት ላይ በቅን ስለማገለግል ሁሉ ነገር ስለማድረግ እርሻውንም ከውቶችንም ሴትዮይትንም ስለምንከባከብ እንግዲህ እንደ ልጅ ሆኜ ግራ ጥቤ ነው የምኖር። እንደው በዚህ አታሎ እንደው ሀብት ንብረቱን ይዞ ይቀራል ብለው አስበው ካልሆነ እኔ ሌላ ነገር እንግዲህ ማስበው የለኝም። በተለይ አዱኛና ባይጨክን ናቸው እንግዲህ ይሄንን እንትን የሚሉት። አዎ እንደው እኔ ግን እንደው የሰማሁት ሌላ ነገር ነው። እንደው ተሌላ ብታጣራ ጥሩ ይመስለኛል። ምንድነው? እንደው እስቲ ተሌላ ስመው እኔ እንደው ዋ አያርቅ ምኑን ነው ከማን ነው ማጣራ? እኔ ማን ከማን አጣራለሁ? የሰማሽውን እዚሁ አንቺ ንገሪኝ እንጂ። እኔ እንደውም የተባለ ታለም ስንዱና እሱ እንደሚስተካከል ናቸው። ዝም በይ። የሰማሁት ነው ጉዞ እንደዚህም ተብያለሁ። የሚስተካከል ነው አድርጎ ይዟት የሚኖር የነበረ የሰማሁት ነው። ገረመው። እንዴት ሊሆን ይችላል? አንቺ ስታስቢው አሁን ይሄ ከወሬ ወይኔ እኔም እኮ አያረግም እኮ ነው ያልኩኝ። ገረመው ግን እንደው ልንገርህ ብዬ ነው። የኔን ስምስ መቼም እኔም አንድ ጊዜ መቼም እዚህ ከሰው አልቆጠርም። ምንም ሰውም የለኝ ምንም የለኝ። እነሱን አምኜ በተጠቀው እንዴት እኒህን ሴትዮ ይችን ታክል ሴትዮ እስኪ እንዴት ነው ስማቸውን በዚህ ልክ ከኔ ጋር አያቴ እናቴን እንዴት አድርጌ የሚወራውማ ብዙ ነው። እንደውም ልጅ ሁሉም ቢብሏቸው ነው። ከዚያ አረግ እባክሽ ተይ እባክሽ። ገረመው እንደው ተሌላ ስትሰማው ይሻላል። እንደው እንዴት አድርግሽ እንደው አንቺ ስታስቢው እንዴት ይሆናል? አይሆንም አያረግም። ገረመው አልኩ እኮ እኔ እኮ በስራ ነው ብዬ ተከራከርኩ። ግን ሰማሁ። እንዴት ላድርግ? ጆሮ አልሰማም አይልመች። እኔም እኮ እስቲ ልውጣ ልጠይቅህ ብዬ ነው የነገርኩህ። እንደውም ጭራሽ ንብረቱን ሁሉ ጋጥ አድርጎ እንዳለ መጠጥ አድርጎ ይዞን ይወጣ። ጠቅሎን ይሄዳ አጣልፎ ነው አዱኛና ባይጨክን ያስወጡት። ሁሉንም ነገር ሲያውቁ እኔ ተባለን የሰማሁትን እኮ ነው። እሺ የታደረሱት ይሄን ሁሉ ሀብት አሁን ወሰደ ከተባለ የታደረሱት ምንድነው? ምን አልኩ ግን ይሄን ያክል በሰራው ባገለገልኩ በጠቀምኩ እነሱን ሁሉ ባገለገልኩ እንጨት በለቀሙ እግር ባጠው እንደዚህ አይነት ስም የኔ ስም ችግር የለውም። እንዴት ለሳቸው እንደዚህ አይነት አስ ገረመው። ወይኔ ኧረ ቆይ ተረጋጋሽ ነው ገረመው። ተውማ ቆይ እታለም ኧረ እታለም እታለም ደህና አይደለችም እንዴ? እታለም ምን ትክክል ነው? ወርድልኝ እታለም ምን ሆነሽ ነው? እንዴት ያለ ነገር ነው? ተውኝ እስቲ ምንድን ነው በዚህ ዝናብ እንዴት
ነው ገረመውን። እናንተ ምንድን አይደለሁም እየፈለኩ ነው። እሱ ሀገሩ ሄዶ የለ እንዴት ነው እሱን ፍለጋ የምትሄጂው? ለሰው ሁሉ ነግሬያለሁ። ያገኝልኛል እና ከተገኘ ይገኛል እንጂ በዚህ ዝናብ ወጥተሽ አሁን ሰው እንደሌላት እየተባልሽ ለምንድን ነው የምትፈልጊው? ታውኝ እስቲ ታውኝ አሁን ፈላልጎ ጓደኛ ይዞልሽ ይመጣል። እሺ እሱማ እፈልጋለሁ ብሎኛል። ግን እኔ እሄዳለሁ። አሁን ባይጨክንም እንደ እሱም ብለው ይዞልሽ ይመጣል። ነይ እስኪ ታውኝ እንግዲህ ታዲያ እንደ ሰው ጨምርሽ ልቃቆኝ ድረስ እንግዲህ እዚህ በዚህ ዝናብ ተነስተሽ ወጣሽ። ኧረ ልቃቆኝ አይድረስ አሁን እንደበረረ እስኪ ገረመው ተረጋጋ። ኧረ ወይ እሱን ያውቃል። እንደው የማን ልናገረው ይሁን ገረመው አትምጭ በቃ ወደ ቤትሽ ሂጂ። እንዴት አድርጌ ኧረ እንደው ወይ ድሌት እንደው አላማረብኝም። ኧረ ገረመው ደህና ዋልክ? እንዴት ደህና ነኝ። አንተን ፍለጋ አይደል የመጣው? ግን እናቴ ቆመህ አውራኝ። ኧረ ቆይ አንድ ጊዜ ሆነሽ ነው ለሄድብት ወይንሸት። ኧረ እንደው አንድ ጊዜ ስማኝ ስሞትልኝ አፈርስዋን ወደዛ ነው የምልሽ። ኧረ ኦኬ ሰውዬ። ኧረ ቆይ አንተን እየፈለግኩ ነው አልኩህ እኮ። ለምንድን ነው የፈለግሽ? ለምንማ እናቴ በጣም ተጨንቄ እኔ እራሱ እንደው ምን ያን ሴትዮ እንዲህ አድርጋቸው እንደው ጉድ ሰርታቸውት። ኧረ እንደው አፈርስዋን። ቆይ ስማኝ እንዲሁ እንዳልሆነ ሆነዋል። ምን ስንት ነገር አስለምዳቸው አይተው የማያውቁትን ጉድ መሬታቸው እንኳን ያለ አዝምሮ የማያውቀውን አንተ ካለህ እኮ ነው እንዲያ እኮ ማዝመር የጀመረ። እንዲያው ቀኑ አልመሽላቸው ጨለማ አልነጋላችሁ ብሎ እየተጨነቁ እኮ ነው አንተን ፍለጋ። ምን ኧረ ወይ ጉድ! እንዲህ አድርገህ ክፉ አስለምደህ አክተው። አንድ ስማኝ ሴትዮ ቤት እየተንከራተቱ ነው አንተን ፍለጋ እኮ ነው የምልህ። ገረመው ሕክምና የታለች እናቴ አግኝቻቸው አወረዱትም በሆነ አወረዱት። ስንት ነገር አስለምዶኝ ስንት ነገር እያሉ እኮ አለቀሱ አንተን ፍለጋ በስተርጅና አይድረስ። እንዲሁ ምን ብታረጋላቸው ነው እንዲሁ የዚህን ያህል እንዲያርገው የወደዱህ? እንዲሁ ኧረ ተውና ጥሩም አይደለም እንዲሁ ወንድም አለም አንተ ትሻል አይደል? እሳቸውስ መቼም አንድ ጊዜ እኮ ነገርሽኝ እኮ በቃ አሁን እና ሆነ ይኸውልህ ስንት ነገር አስለምደው ወዴት ነው ሴትዮ ቤት ነው አለቃቂ ልሂድ። ኧረ ሰውዬ ስንት ነገር እንዲሁ በስተርጅና ያን ያህል ፍቅር አሳይተህ እንዲሁ ምን ያለመዱትን ያላሰቡትን አሳስበህ እንዴት ያለ ነገር ነው? ጥሩ ነው የምትለፈልፊ በስተርጅና እንዲያርጎ የሚያለቅሱ እንዲሁ አይተው የማያውቁትን አለማሳይተህ እንዲያል ፍቅር እንዲሁ አሳዘኑኝ። ምን ማለት ነው ፍቅር ማለት? ፍቅር አስይዛችኋል እንዲያብል ሁለተኛ እንደዚህ እስኪ እንዳልሰማሽ አንቺ ወሬ ጥማት ይበለኝ። አነደደኝ እጭቴ። ወይኔ እናቴ እዚህ ቤት ታለም ስንዴ እንደምን አደርሽ? ኧረ ወይ ድል እኔስ እንደው ምን ኧረ እንደው ታለም ስንዴ ነገር የሆነ ነገር ሆነ እኮ። ምን ሆነ? ገረመው እንዲያን አዱኛ ከቤት አስወጣታችሁ። ገረመው ምን ከቤት አስወጣታችሁት? ሲሄድ እኔ አግኝቼው ወደ ምኑ ይሄዳል ብዬ ወደ እኔ ቤት አምጥቼው ነበር። እና አሁን አለ ጌሹ አለ ነበረ ወሬ የተለያየ ወሬ ከስሙን ስብር ሲያደርጉት ስሙ ሲከፋ እንዳልሆነ ሆነ ተናዶ ወጦ እየሮጠ ሄደ። እኔም አሁን እንደው ሲጨንቀኝ ወደ አንቺ መጣሁኝ። ማን ነው ስሙን ያጠፋው? እኔ እንደው ምንም የተናገርኩት የለም። ምንም ነገር ዘረፈም ብለውታል። በዚያ ላይ እንደሚስተካከል አድርጎ ነው ታለም ስንዴን ይዞ የሚኖር እያሉ ባይጨናት ስሙን እየዞሩ ብክል አድርጎ እነዚያ እህቶችሽ ሁላ እንዳልሆነ ሆኖ ያን ሲሰማ በሩ ሄደ። አሁን ሲጨንቀኝ እኔን እንደሚስት እንደዚያ ነው የተባለ። እኔም ግራ ገባኝ። ማን ነው ይሄን ያለ? ማን ነው አደራሽ? እንደዚያ ሰምቶ ማን ነው? አዱኛና ባይጨናቸው አሉ ባይጨክን ይሄን የሚሰሩ? አዎ ይሄን የሚሰሩ እንደዚያ ነው የተባለ። እንግዲህ ወሬውን ሰምቶ እያበደ ነው የሄደ። አሁን አንድ ነገር አድርጊ እንደው እባክሽን ሳይያዙማ እንደው ወደዚያ ወደ ማሳውን ይሄደ። የት ነው አሁን አለ? የት አለ? እየሮጠ ነው የሄደ ወደዚያ። እና እንዴ ተባለ? እኔ እኮ ምንም ነገር ሳልለው የሄደ እንደው ሳይነግረኝ እያልኩ እንትን እላለሁ። ለካን እንዲህ ብለውት ነው። ስሙናት ችግር አይደለም ታለን ስንዴ። ዋናው የዚህ ጉዳይ እንትኖች ልጆችሽ ናቸው። በቃ ስሙን እንዳልሆነ አድርገው ያንቺንም ስም እንዳልሆነ አድርገው ስማቸውን ጥፍት ያርገው፣ ስማቸውን ጥፍት ያርገው፣ ብድሩ ይድረሳቸው። እና አሁን የት ነው? ወደዚያ ነው የሄደ። ሊገጥማቸው ነው መሰለኝ። አሁን ነጠላ ይዤ ልምጣና እንድስቲ ቆይ እኔ ነጠላ እሰጥሻለሁ። አረግ ነጠላ ላምጣ። ቆይ እንሂድ በይሽ። ኧረ ተወኝ ግድ የለህም ተው። ማያም ሸራሪት ኧረ
ኧረ ተወኝ ገረመው ኧረ ተወኝ ደፋር ገባ ኧረ ገረመው ኧረ ስሞት እንዲገረመው እንደው ስሞት ምንድነው አንተ ምንድነው ስትለኝ ባወራህባት ምላስህ ዛሬ እውነቷን ትናገራለህ ምን አደረኩ ገረመው ምንድነው ያወራህ ምንም አላወራሁ ገረመው ኧረ ተው ታለም ስንዴን ምን አደረጋት ብላችሁ ነው ያወራችሁ ስሜን ያጠፋችሁ እኔ አይደለም ገረመው ይኸውልህ አዳምጠኝ ተው አይሆንም እንዴ አያረግም ገረመው እያልኩት አዱኛ ነው ሁሉን ነገር አዱኛ ነው አንተ ሳቷሽ ንገረኝ ልሞት አለህበት አንተ እናቴ ትሙት ገረመው እያልኩ አንተም አልገባህ አለ መሬቱን አንቀ ይዘህ እሺ ገረመው ኧረ ስሞት ገረመው ስሞት እንደው ስሞት ይኸውልህ ሁለተኛ እንደዚህ አይነት ቃል ካፈ ቢወጣ አጠፋለሁ ለአዱኛ ደግሞ እኔ አለሁለት መሬት እያለ መሬት አስከትቶኝ ነበር ዛሬ ገረመው ሄዳሩ የት አይውልሽ ታለም ስንዱ ለስንት ታስበው ኑራሩ እንደውም ሀረግን ታውቂያት አይደለ አውቃታለሁ እሷ ልትድርለት ብንቅ ስትል ጠጥሏቸውልም ምን ነው አላ ኦሮ እኔ እንጃ እንደሰማሁት ከሆነ መቼም ብዙ ነገር ነው የሚወራ ሰው ብዙ አይደል የሚያወራ ብዙ አመት አብሯቸው ኑሮ ብዬ ነው እንደ ልጅ አይደል ያሳድጉት መች የእሳቸው እንደምታውቂያቸው ልጅ የላቸው እህቶቿ ናቸው እንጂ እና እሷ ልትድርለት እናቴ ከላይ ከታች ስትወርድ እንደውም ጠጥሏቸውልም ምን ነው አለ ብቻቸውና ወቅታለም ስንደፈር ልብላ ብቻቸው አንቺ ነው የበሉት ብታይ ማን አላቸው ብቻውም እንደምታውቂያቸው እንደከነፉ ነው ዝም ብለው አረዲያ እነሱን ታያቸው አሁን ይኸውልሻ እንደውም ያቺ ሀረግም እኔ እንዴት እንደሆነ እንጃ ብቻ በቃ ነገሩን ሁሉ ጀማምሮት ጠጥሮላቸው አይ እነ አዱኛና እነ ባይጨኩ እንደማይወዱት እኮ አውቃለሁ ማን ባዳን ማን ይወደው ብለሽ ነው ሁሉ ሲኔ ባይ አይደለ ሽከፍ ደገፍ አድርጎ ያኖራቸው ሲይ ጊዜ እናትየዋ ተወዱ አይደለ እናትየዋን በላት እንጂ ስንት አመት ሙሉ አብራቸው አይደል የኖረ ያው እናትና ቅናት መችስ ምን ታረጊዋለሽ ሰው ሲያገኝ አይወድምኛ ሰው እኮ ሙጭ በዚህ እንደምቀን ነገር ይመስለኛል ግን እነሱም የሆነ ነገር ሳይሉት አልቀርተው ምን ብለውት ነው ይኸውልሽ መሬት አላችሁ አይደለ እንግዲህ ያን ይወስዳል ብለው እንደሆነ ታወርሰዋለሽ ብለው እንደሆነ እና በታወርሰው ልጇ ማለት አይደለ ሰው ክፉ እኮ ነው አሞች ምን ታምር አይ ሰው ክፉ ነው እንደውም እነሱ ናቸው አሉ እንደውም ማሰጡ ሲባል የሰማው አላዳንቅ ብዬ ነው እንጂ ኧረ ተይ እናቴ ትሞት እና አሁን ይኸውልሽ እንደጠፋ ቀረን ያሉ እኔ ይገኝ ይምጣኔ እንጃ በያላቁምሽ እኔም ልሄድልሽ አሁን እኮ እንደው ማወራው ሳጣ ጊዜ አይታለም ስንድ በእሺ ቻው አይ አታድርሱ እኮ ነው እንደው ሮክ አይ ጉድ አወከኝ አይደል አንተ ማትረባ አርካሽ የምትናገረውን የማታውቅ ቅዠታም ገረመው አብረን በልተን ልብ አድርጉልኝ ሊገለኝ ታለም ስንዱ እንዴት ሲነቃበት አያችሁ አይደለ ሲነቃበት ኧረ ተው ታለም ስንዱ አየሽ አይደለ ጥላታችንን ቤታችን ይዘን እንዴት ሳላስበው እኮ ገሎኝ ነበር አየሽው አይደል እንደወጣ ያስቀረው እሱስ ቢሆን የሰራው ስራ ጥሩ ነው ምን አደረኩት አለም ስንዱ እያየሽ ሊገለኝ ስሜን ጥፍት ታደርጋለህ እኔ ከልጄ ምን ብዬ ታለም ስንዱ እኔ ከልጄ ለይዋለሁ እናንተስ ቢሆን የተሰጣችሁ ድርሳችሁ አንሷችሁ ነው እንደሚያደርጋችሁ የለኛው መሬት እናንተ ሰጥቻለሁ እሱን ከሀረግ ድሬ እኔ እንደ ልጅ ሲያገለግለኝ ኖሮላ
ላስቀምጠው ያሰብኩትን እንዲህ አድርጋችሁ የምታባረሩ እና በባይድ ትለውጭን ታለም ስነዱ በባይድ አለወጥ ባዳ ነው እንጂ በባዳ ጨክኖ እያየሽ እንዴት አንተም ጥፋተኛ አለብህ እንዴት እሱን የቀረውን መሬት ሰጠሽ እንዴት ሌላኛውን መሬት የሱ የሚሰጥና ባይዲ ብለው ብለሽ ሲያገለግለኝ የኖረ ባይዲ ነው ብላችሁ ደግሞ እሱን አለ ስራው እኔን አለ ስሬ በውሽምነትም ጠረጠራችሁና አይደል? እሱ እኮ ባልወልደውም ልጄ ነው። እናንተስ መሬት የድርሳችሁን አግኝታችኋል። ከዛ ደግሞ ከኔ ደግሞ ወደ ልጅ ያለው ሰጥቻችኋለሁ ድርሳችሁ የታችኛውን መሬት ሰጥቼ ሀረግን አነጋግሬ ልድረው ስል እሱን ስላገለገለኝ እንዲህ አይነት ስራ ትሰርታላችሁ? ምን እንዴስ ጥፋት አጥፍቷል እኮ አዱኛ ዝም ብሎ ተመሬት ተነስቶ የሚያመጣ እንዴት ወደ እኔ መጣታችሁን የምትቀስሩ ምን ሆናችሁ ነው? ሁላችሁ ሲሄን አይደለም ያላችሁ? እኛ እንከባከባት መሬቱን ለምን ባይዱ ይወስደዋል አላችሁኝ? እሱ ባዳ ነው። እሱ ባዳ ሆኖ ነው ታገለግለኝ የኖረው። ለኛ ታችኛውን መሬት ላይኛውን መሬት ሰጠሽ ለሱ ታችኛውን መሬት የምትሰጪው ባይዲ ብለው ብለሽ ነው? ይብላው ባይዲ አይባልም። ስላገለገለኝ ከልጅ አለየውም። እሱ ሁሉን ነገር አገልግሎኛል። ገረመው ማለት ልጄ ነው። እና ግን አድብቶ ሊገለኝ እየሞከረ ከዚህ ሰው ጋራ ነው አብረን የምንኖር ታለም ስንዱ ያን የስራችሁ ነው አዱኛ የእናንተ ስራ ነው። ሸራችሁ እሜታችሁ እናኛ የእናት ልጅና የአባት ልጅ አልሆን ብለን ታትም የመጣ ምን ታለም ይሄን ነገር ያመጣው አንተ እኮ ነህ ነገር የምታላውስ ከወዲያ ወዲህ አንተ ነህ ነገር የምትላወስ እናንተ አይደለሽም ታው እያልኩት ራሱ ነው ሌላ ነገር ማስበዋል ብሎ ይሄ ሁሉ እንደው ምን ተመጥ እኔን አገለግላት ብላችሁ አንተ ዞር በል እንዳትሽ ልጅ የት አይነት ስራ ነው የሰራችው? ይሄን ግን ይቀበለዋል ታለም ስነዱ እኔ ለበጎ ነው ያሰብኩት የነበረ። እንግዲህ መቼም የኔ ነገር አያምርብኝም። መቼም ምንም ደግ ነገር ባረግ አያምርብኝ። አይ ለበጎ ያደረከው ንሽጥ ላይ ነው ያዙ። አይ ገሉኝ እንዳልገደለኝ ነው እንዴት ይሻላል። እንግዲህ እኔ እኮ እንዲህ አይሆን ብዬሽ ነበር። አንቺም እኮ ነሽ ታለም እና ቡና ጠጥተን በዚህ ብትሄዱ ታለም ቡናኛ ተጣጣና ገረመው